እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ረዳኝና እኔም እንደሰው እኮ ልዝናና ሄጄ ነበረ እና ይሄንን ነገር በደንብ አልነገርኳችሁም። የት ሄጄ እንደተዝናናውና በደንብ አድርጌ ኢንጆይ እንዳደረግኩኝ ያወቃችሁት ነገር የለም ብዬ እንደዚህ ከተዝናናው በኋላ ተመልሼ ኢትዮጵያ ሆኜ ማለቃቀሴ ሞራል የተነክቶ መሰለኝ ምንም አልጻፍኩላችሁም። ለማንኛውም ይሄ ካታካይ ከማኔላ ቀጥ ብለን ቡራካይ የሚባል ሀገር ነው የሄድኩት። የቻልኩትን ያህል ቪዲዮ ሰርቻለሁ። እኔ ለዩቲዩብ ፐርፐዝ አድርጌ ነው የሰራሁት። ከየት አመጣሽ ብሩን? ከማጋ ሄድሽ? እንዴት ሆንሽ? እሱ ሌላ ታሪክ ነው። ሰዎች እንዲህ ብላችሁ አትጠይቁኝ። ኤርፖርታችሁ ይሄንን ይመስላል። ከማኔላ ተነስታችሁ ቡራካይ ስትደርሱ ከዛ በኋላ ባጅ ያደርጉላችሁና ከአንድ 10 ደቂቃ ነርታችሁ ከዛ እንደዚህ በጀልባ በተንሸራሻሪ ጀልባ ወደ ሰው ወዳለበት ወይ ደግሞ መሬት ትረግጣላችሁ። ማለትም አውሮፕላን ከማኒላ ስትነሱ አውሮፕላን፣ ከዛ መኪና፣ ከዛ በጀልባ ሄዳችሁ ከዛ በመኪና ሄዳችሁ ነው ያረፍንበት ወይ ደግሞ ያረፍኩበት ሆቴል የደረስኩት ማለት ነው። በጣም ግን ደስ የሚል ነው። በህይወቴ ለመጀመሪያ ጊዜ እኔ መሬትን ክጄ ረጅም ሰዓት እንትን ላይ ሲሆን ባህር ላይ ሲሆን ማለት ሆኛ ቃል ላይ ልጅም እያለሁ ባቦ ጋር ተዝናንቻለሁኝ። ባህሬንም ተዝናንቻለሁ። ኮይትም እድሜ ለሰዎች በደንብ አድርጎ አዝናንተውኛል። ሪዞርት ምናምን ይሄ አልጋ ምናምን በስማ ልጅ ስለነበረ በጣም ነው ያዝናኑኝ እውነት። እና ይሄ መኪና ምንድነው ብላችሁ ነው የምታስቡት ስታዩት? ውይይት የምታውቁ ልጆች አላችሁ ፊት ለፊት ተፋጣችሁ የምትሄዱበት ይሄ ነገር ፊሊፒንስ በደንብ ነው ያለውና ውይይት ይባላል ይሄ። እና የውይይት መኪና ስላየው ገርሞኝ ወይኔ እኛ ግን ምን ሆነን ነው ውይይትን ያስወጣ ነው ከሀገር አልኩኝ። ይሄ ሆቴሉ ነው እንደምታዩት ጽድት ያለ ነው። ከለሩ በጣም ነው ደስ ሰማያዊ በአረንጓዴ ቆንጆ ኮምቢኔሽን። ከዛ እዚህ ጋር ደግሞ ቤጅ አለ ደስ ይላል። እንግዲህ እንደዚህ ሄደን እኔ ሆቴል ተማሪ ስለሆንኩኝ ምን ምንድን አለ ያላቸው ብያየሁኝ። ሻይ አላቸው፣ የላውንደሪ ባስኬት አላቸው፣ ጋውን አላቸው፣ ጫማ አላቸው። ልብስ ማሳጠብ ከፈለጋችሁ ደግሞ በብር በሻንጣ 1000 ፔሶ ነው 1000 ፔሶ ያጥባሉ ሻንጣ ሙሉ ማለት ነው። ከዛ በኋላ እንትኑ ጋር ደግሞ ስገቡ እዚህ ጋር ደግሞ ስገቡ ምንድን ያላቸው ምስኪን የሻወር ጄል አላቸው፣ ሼቭ ማድረግ ያላቸው፣ የጥርስ ብሩሽ አላቸው፣ ይሄ የፀጉር መሸፈኛ፣ የፓድ ማስቀመጫ ምናምን ብቻ እንደዚህ አይነት አሚኒቲዎች አሏቸው። አሚኒቲ ነው የሚባለው ይሄ ነገር በትምህርት ቋንቋ። እና ከዛ ማስጠንቀቂያ እዚህ ጋር ጽፈዋል። እንግዲህ በጣም ነው ቦታው የሚያምረው፣ ቪው በጣም ነው የሚያምረው። እኔ በቃ ሪላክስ ነው ያደረኩት እውነት ለመናገር። እንደዚህ ቪው እንደዚህ ነው ከክፍላችሁ ተኝታችሁ ስታዩት እንደዚህ ነው ቪው። በጣም ንጹህ ነው። ኮሪደሩ በጣም ነው የሚያምረው። ቅድም ቪውን ብዬ በደንብ ስላላሳያችሁ ድጋሚ ቪውን ላሳያችሁ ነው። ይሄ ነው ኮሪደር አለው። ከኮሪደሩ ላይ ሆናችሁ ስታዩ እንዲህ ገልፍ የሚጫወቱ ሀብታም ሰዎችን ነው የምታዩት። በቃ የሆነ አንድ ኳስ ይዘው በካልቾ ይሉና ከዛ ኳሷ እንትን ስትል የትና የት ሄደው ኳሷን በመኪና በቃ በእግራቸው ባይቀታቸው በመኪና ሄዶ ደግሞ ያችኑ መከረኛ ኳስ ድጋሚ ይጠርቧትና ደግሞ እንትን ይላሉ። እንደዚህ ነው እንግዲህ ሀብታሞች የሚዝናኑት። ለማንኛውም ይሄ ቡራካይ ኮስት ቢች ይባላል። ወደዛ እየሄድኩኝ ነው። በጣም ነው የሚያምረው ይውላችሁ። ይሄ አርክቴክቸሮቹ እንዴት አድርገው እንደሰሩት በጣም ነው የሚያምረው። ይሄ ደግሞ ቢቹ ዳር ሰርግ አለ። ምስኪኖች እየተጋቡ ነው እዚህ ጋር በቃ ተጋቡ። እኔ ግን ውሃውን ሳይ እንደ ህፃን ነው ቡርቅ ያልኩት። በጣም ነው ደስ ያለኝ። በጣም ነው የሚያምረው። ትዝታ የሆነ ቦታ ነው። እግዚአብሔር እንደው ይሄን ካሜራ ባይኖር ይሄንን ካሜራን እግዚአብሔር ባይፈጥር በቃ እንዴት ነው እንደዚህ የሚያማምሩ ነገሮች ወይ ደግሞ እንድንፈጥር ለሰው ሀሳብን ባይሰጥ እንደዚህ የሚያማምሩ ቦታዎችን በቃ በአይምሯችን ትዝታ አድርገን ብቻ ነበረ የምናስቀረው እያሰብኩኝ። ይሄው አሁን ይሄን ለእናንተ ቪዲዮውን ኤዲት አድርጌ ተሰለላችሁ ራሱ በቃ አይምሮዬ ላይ የጠፋውን ነገር እንደገና ሪኮል ነው ያደረገልኝና በጣም ያምራል። ሌሎች ሁለት መዋኘት አልቻልኩም በሴቶች ጣጣ ምክንያት። ምን አይነት ምቀኝ የሆነ ነገር ነው። እኔ ድሮም ደህና ቦታ ሴት ደህና ነገር አይወድልኝም ብዬ ራሴ ሌላን ለ10 ደቂቃ ያህል ተበሳጨሁ። ይሄንን ቢች ለየት የሚያደርገው ምንድነው? ይሄ
የቡራካይ ኮስት ቢችን ላይ የሚያደርገው በጣም ዋይት ሳንድ ወይ ደግሞ ነጭ የሆነ አሸዋ ያለበት ቦታ፣ የማይቆረቁር ቦታ፣ መልክዓ ምድሩ በጣም ቆንጆ የሆነ ቦታ ነው። በቃ እንደምታዩት እንደዚህ አረንጓዴ ነው። እነሱም ደግሞ ጎበዞች ናቸው። አካባቢያቸው እንዴት አድርገው መጠበቅ እንዳለባቸው ያውቃሉ። እኔ ያረፍኩበት ሆቴል ሳቦይ ይባላል። ሌላም ሆቴሎች አሉ እንዲተርታው ማለት ነው። እንደ ገስት ሃውሶች ራሳቸው የየራሳቸውን ቦታ ከልለው እንደዚህ እንትን ይላሉ፣ ቱሪስቶችን ይቀበላሉ። አንድ ብራስሌት ገዝቼ ነበር እንዴ 50 ፔሶ ካወጣው በኋላማ አልኩኝና እሱን ልቀይረው ወደዛች እየወረድኩኝ ነው። እዚህ እንትኑ ጋር ምንም እንደዚህ ያው እንዳልኳችሁ ነው። በጣም ጎበዞች ናቸው። የቱሪስት ነገር አላቸው። ይሄ እንደምታያቸው መክፈቻዎች አሉ፣ የጆሮ ጌጦች አሉ፣ የቁልፍ መያዣዎች፣ በጣም ብዙ ብዙ ብራስሌቶች፣ በጣም ብዙ ብዙ እንደዚህ ፊሊፒኖች እንደዚህ ኮተት ይወዳሉ። ይሄ የእጅ አንገት ምናምንና እቺ የምታዩት ሻንጣ 250 ፔሶ ነች። እቺ ባጎቹ እኔም አንድ ገዝቻለሁኝ። ብራስሌቴን ገዛው። እዚሁ መጠጣት ከፈለጋችሁ ኮክቴል ምናምን ይሸጣል፣ ምግብ ምናምን ይሸጣል። ምግብ ግን እውነት እኔ ለሰው አልመክርም። ሰው ደህና ሬስቶራንት ሄዶ ነው ምግብ መብላት ያለበት። እንደዚህ እንትናቸው ታለንታቸው ግን ደስ ይላል። ስለዚህ ለምንድን ነው ኑድል ለመጀመሪያ ጊዜ በህይወቴ ልክ እንደ ኮሪያ ፊልም ላይ እንዳየሁትኝ ኮልድ ስቶር፣ አሁን ይሄ ኮልድ ስቶር ነው ወይ ደግሞ ምንድነው የሚባለው? ሱቅ ነው የሚባለው። ሱቅ ሄዳችሁ እንደዚህ ትገዙና እዛው ሙቁሃላችሁ ክድና አድርጋችሁ ሲረባችሁ መብላት ትችላላችሁ። እንደዚህ አይነት ቦታ ፊሊፒንስ ውስጥ የተለያየ ቦታ እንደዚህ ይሸጣል። በቃ ኑድል እንደዚህ ታሸገ ምግብ ወዲያውኑ ጠዋት ተመርቶ ከሰዓት መርካቶ አይነት አመጋገብ የ3 ደቂቃ ምግብ እንትን ይላል አለና በጣም ነው ኢንጆይ ያደረኩት። በጣም ነው የወደድኩት። ኤክስፒሪየንሱ ነው እንጂ ምግቡን አይደለም። ይሄ ደግሞ 200 ፔሶ ለመጀመሪያ ጊዜ ሳይ ነበረ። አሜዚንግ ግሬስ ነው የሆንኩትኝ። ትንሽ ለምን ወደ መሀል ከተማው ሄደን ራት አንበለም ብለንችን ፒዛ አፋችን ላይ ጣል አደረግን እና ፒዛውን በላሁኝ። በዚህ ሳምንት ውስጥ ከበላሁት ቆንጆ ነገር እሱ ብቻ ነበረ። እንደነገርኳችሁ የፊሊፒንስ ላይ ጽድት ያለ ምግብ ማግኘት ይከብዳል። ከአሳማ ጋር ያልተነካካ ደግሞ አይስክሬም በእንትን በልታችሁ ታውቃላችሁ? በልታችሁ ካለባ አይስክሬም በፍራንች ፍራይስ ሞክሩት። ከዛ ሄድሉን አገኘሁኝና ዋና ለመዋኘት ሄድን። የኮኮናት ውሃ ጠጥቼ አላቅም። ስለዚህ ለመጀመሪያ ጊዜ የኮኮናት ውሃ ጠጣሁኝ። እኔም ለምንድነው ታንማ ያወጣልኝ ብዬ ተንጋልዬ እንደዚህ እንደነገርኳችሁ ነው። ባህሩ ደስ ይላል። ፀሐይ ቀጠቀጠኝ። እንደ ፈረንጅ ነው ያደረገኝ። ምን ያጠቁር እንደሆነ አላቅም። ኦ ማይ ጋድ እንደ ፈረንጅ ነው ያደረገኝ። ታውኝ እስኪ እና ኮኮናት እኔ ከመቀባት ውጭ አላቅም ነበረ። ሰዎች ኮኮናት ጋር ስመለስ እንደዚህ እንደምታዩት እየፈነቀልኩኝ እንዴት እንደሚጣፍጥ ፍሬሽ ኮኮናት ወተር ነው። ፍሬሽ ኮኮናት እንደዚህ እንትኑን ካገኛችሁ ጥርግ አርጋችሁ ብሉ። እኔ ነኝ ያልኳችሁ፣ ምንም አያረጋችሁም። እሱ በቂ ስላልሆነ እችን አፋችን ላይ ጣል አደረግንና ስፓ ሄድን። ወይኔ ፊሊፒኖች እንዴት እንደሚንከባከቧችሁ በየትኛው ይሆንላችሁ ተባልን። ይሄ ሉና ስፓ ይባላል። እዛው ሆቴል ውስጥ ያለ ስፓ ነው። በደንብ አድርገው ድብና አድርገው አሹኝም ሼል አለ ኦይል እነዚህ ደርድረው ያስመርጧቸዋል። ሂሊንግ ኦይል፣ ላቨንደር ኦይል ምናምን አለ ያስመርጧቸዋል። ከዛ ደግሞ እዚህ እንደምታዩት እዚህ ጋር ሼል አለ። ቤቱ ይሄንን ይመስላል። በጣም ሪላክስ የምታደርጉበት ቦታ ነው። እውነት ለመናገር ሪላክስ ነው የሆንኩት በዚህ ከታሸው በኋላ። በቃ ብዙ ቀን ያልተኛሁትን የዚህን ቀን ሳንኮራፋ ነበር ያደርኩት። በቃ አስተኛ በጣም ደስ የሚል ኤክስፒሪየንስ ነው። ሰውነቴም ልስልስ ብሎ ነበረ። ኮንፊደንስም ጨምሮ ነበረ። በቃ አናዘር ሌቭል ላይ ነበርኩኝ። ከዛ እንደዚህ ባልኮኒ ላይ እንደዚህ ትንሽ ተቀመጥኩ፣ ሻይ ጠጣሁ። እዚህ ጋር በጣም የአክቲቪቲ ወረቀት አለ። እንደዚህ ብታረጉ፣ እንዲህ ብትነዱ፣ እንደዚህ ገብታችሁ ወደ ዲፑ ብታዩ ምናምን አሉ። እኔ ግን ብልጥ ስለሆንኩኝ አይ ሄጄ አንዳንድ ነገር ለጓደኞቼ አያለው ብዬ ወጣሁኝ። ይሄ እንደምታዩት ድሪም ካቸር በቃ አይን የሚይዝ ነገር ለሴቶች የሚሆን ለህፃናት የሚሆን ለልጆች የሚሆን እንደዚህ ዘንቢሎቻችን ይሄው እንዲህ በክብር ነው የሚሸጡት። የሆነ ነገር አልኳችሁ ቦታው ላይ ስትሆኑ ምሳሌ
አንዴ ብዬ ልንገራችሁ። ይሄንን ከመሀል ከተማ ላይ ቢሆን ምን ያደርግልናል? ግን በቃ የቢች ነገር ስለሆነ አለ አይደለ የሚያብረቀርቅ ነገር ቢች ከቢች ጋር ከውሃው ጋር የሚያምር ነገር ብቻ ነው። እንጃሮ ነው ምን የዚህ ፖይንት አይገባኝም። ጨሌ ለምን ገዝተን እጃችን ላይ እግራችን ላይ ደርድረን እንደምንዋኝ ኤኒዌይ እንደዛ ነው። በጣም ነው የሚያምረው። እነዚህ ቀሚሶች ከላይ ዳንቴል ናቸው፣ ግን ኖርማል ጨርቅ ናቸው። በጣም ክሬቲቭ ናቸው። ይሄ ቦታ ዲሞል ይባላል። እናንተ የምታስቡት በቃ ቡራካ አስፓልቱ ዳሩ በቃ አለቀችነች ከተማዋ ትሉ ይሆናል። ግን ወደ ውስጥ ስትጓዙ እንደዚህ አይነት በጣም ረጅም የሆነ መንገድ ሄዳችሁ አሁን ይሄን ስጨርሱ ቢች ነው ያለው፣ ሌላ ባህር ዳር ነው ያለው። የከተማው እንዳለ በቃ ባህር ነው። በዚህም በዛም እንዴት ነው አይላንድ ነች፣ በውሃ የተከበበች ከተማ ነች። በጣም ነው ደስ የሚለው። በጣም ብልጦች ናቸው። እንዴት አድርገው ከስተመር መያዝ እንዳለባቸው ያውቃሉ። እዚህ ጋር ፀጉሬን እስኪ ልሰራ ሳይ ፀጉር ይሰራሉ። እስኪ ተንጨበረረው ልሰብስብ ብዬ ነበረ። ፊቱን እኔ ነኝ የሰራውላት እና ጎበዝ አይደለችም። ኦልሞስት ሁሉም እንደዚህ ነው ፀጉር የሚሰሩት፣ እንደዚህ በሁለት ነው የሚሰሩት እንጂ እንደኛ በሶስት ጠልፈው አይሰሩም። ስንት ሰዓት ሙሉ 1 ሰዓት ምናምን ተጨንቃ 5 ቦታ ከሰራች በኋላ ለክሩ 100 ፔሶ፣ ለአንዱ ሹሩባ ደግሞ 4 ቦታ ለሰራችኝ 100 ፔሶ፣ ቶታል 500 ፔሶ ካወጣው በኋላ ሚስክ የሚውል መጠጣት አለብኝ ብዬ ሚስክ የሚውል ጠጣሁን። ጎበዝ ጠጪ ነኝ። እንግዲህ ችናፌ ላይ ጣል ካደረኩኝ በኋላ ዞር ዞር ብዬ ደግሞ ይሄኛውን ቢቻ ላይ ነው አዲስ ነው። ስለዚህ ማየት ነበረብን። ሄድኩኝ፣ አየሁትኝ። በጣም ነው የሚያምረው። እዚህ ጋር የሚያማምሩ ፎቶዎችን ተነስቻለሁ። ይሄ የምታዩት ካይክ ነው። የታዘብኩትኝ ኦልሞስት ፊሊፒኖች ዩቲዩበር ናቸው ወይ ደግሞ ቲክቶከር ናቸው። በጣም ነው ካሜራ የያዘ ሰው ያሉ። ስለዚህ እናንተ ፎቶ አንሱኝ ብላችሁ ብትለምኑ እንኳን ማለት ነው እንደዚህ ተባብሯችሁ አንስቷችሁ ብር ትሰጣላችሁ እንጂ ፎቶግራፈር የለም። ወይኔ ፎቶግራፈር ቢኖር እንዴት ምርጥ ነበረ! የሚያማምር ፎቶ እነሳ ነበረ። ግን እኔ የተነሳሁትን ፎቶ ራሱ የሆነ ህፃን ልጅ ዝም ብዬ 100 ፔሶ 200 ፔሶ ምናምን የተለያየ ቦታ ሲሄድ እንደዚህ ብር እየሰጠው ነው ፎቶ የሚያነሱኝ የነበረው። እና ቆንጆ ፎቶግራፈር ጓደኛ ሊኖራችሁ ይገባል። ወይ ደግሞ ፎቶ የሚያነሳችሁ ሰው አብሯችሁ ቢኖር ቆንጆ ነው። ፈቃደኛ ሆኑ እንደዚህ አይነት ቦታ ስትሄዱ፣ ወይ ደግሞ አሪፍ ካሜራ እንደው በቃ በአቅሜቴ ላይ ለዩቲዩብ ምናምን ማስታወሻ ሆን ብዬ ባልቀርጽ ኖሮ ይሄ እንደ ፕሮፌሽናል ቪዲዮ እንዳልሆነ አይኖት። ቁርስ እንደዚህ አብሮ አለ። እኔ ያው እንደነገርኳችሁ የሆቴል ተማሪ ስለሆንኩ ሁሉ ነገር ብርቅ ነው የሚሆንብኝ የሆቴል ነገር። የተማርኩት ትምህርትን ወይ ደግሞ አስተማሪ የነገረችኝን በቃ ሁሉን ነገር ኤክስፔክት አደርጋለሁ። እና ኦልሞስት ሺዝ ራይት ጌታን ቲቸር ብርሃን ቸርሙና አሁንም በጣም ነው የምወዳቸው። እኔ ኤግዚስት እንደማድረግ እንኳን አያውቁም። እኔ ግን ሁሌ በቃ በህይወቴ ላይ በእንደዚህ አይነት ነገር ላይ እያንዳንዱ ቦታ ላይ እንዳሉ ልናገር እወዳለሁኝ። በቃ የፈረንጅ ቁርስ ይሄ ነው። ለማንኛውም እንደዚህ ነው ፈረንጅ ቁርሱን የሚበላው። እኔ ምስኪኗ ዝም ብዬ ትንሽ እዚች ጋር ፓፓያ አነሳሁኝ ነው። እዚች ጋር እንደዚህ እንደምታዩት ቦለቄን አንስቼ አፈስኩና ቦለቄን በላሁኝ። እንቁላል ማስጠበስ ትችላላችሁ፣ ወይ ደግሞ የተቀቀለ እንቁላል መብላት ትችላላችሁ። ይሄ ካይክ ነው። ካይክ የሚባል ነገር ካልነዳሽ፣ ኧረ ተውኝ፣ እኔ ይቅርብኝ፣ በቃ እንጂ ይኸው አንዴ እንትን አላውቅም እኮ እኔ አሁን ለጀልባው መቅሰፍ መሆን ሰው ነኝ። ግን ይሄ እንደዚህ አይነት አክቲቪቲ ብር የሚከፈልበት አይደለም፣ በነፃ ነው፣ አብሮ ከሆቴሉ ጋር የተያዘ ስለሆነ እንግዲህ እንደዚህ ስዳክረው አልኩኝ ማለት ነው። ይሄ የካቶሊክ ቸርች ነው። ሰዎች እዚህ ጋር ተሰብስበው እግዚአብሔርን ያመሰግኑበታል። እዛች ጋር የምታዩት የኪዳነ ምሕረት ስዕል ጋር ደግሞ እንደ ሙዳይ መጽዋት ነው። ግን በጣም ደስ ይላል የእውነት በቃ ልብ የሚያሳርፍ ቦታ ነው። ከዋሻ ስር ነው ያለውና እንደዚህ እኔ ዋሻ ምናምን ቤተክርስቲያን ራሱ ኢትዮጵያ ውስጥ ብቻ ያለ ነው የሚመስለኝ፣ ከኢትዮጵያ ውጭ ያለም አይመስለኝም። እና ስላየሁት በጣም ደስ ብሎኛል። እንግዲህ የሆነው ሆኖ ተወዳጇን ፊሊፒንስን ወይ ደግሞ ተወዳጇን ፊሊፒንስ ሳይሆን ተወዳጁን ቡራካይ ፊሊፒንስ ሄጂ ከተቀመጥኩበት ቀናት በሙሉ እነዚህ እዚህ ሄጂ የተዝናናውበትን ቀኖች ሁሉም ቀኖች የተባረኩ ናቸው። ግን ሞር ቫልዩ ይሰጣለሁ። በጣም ቆንጆ ልምድ ነበረኝ። የራሳቸው የሆነ ሌላ ቋንቋ አላቸው። ተጋሎግ ብቻ አይደሉም እዚህ ከተማ ላይ የሚወራው ሌላ ቋንቋ ለሚወራ ራሱን የቻለ የራሳቸው የመግባቢያ ቋንቋ አላቸው፣ ልክ እንደ ኦሮመኛ፣ ትግረኛ ሁሉ። ከዛ በተረፈ ደግሞ
በቃ ደስ ይላል። እዚህ ወርም 15 ቀንም ሰው ቢቀመጥ የሚሰለች ቦታ አይደለም። አየሩ በጣም ቆንጆ ነው። በቃ እኔ የምወደው አይነት አየር ነው። የሆነ እኝኝ የሚል ዝናብ ያለበት ወይ ደግሞ የሆነ አይደለም። በቃ እኔ የምወደው አይነት አየር ነው። የሆነ ከዘነበም ቶሎ የሚያባራበት እኔ የገጠመኝን ነው። በጣም ንጹህ የሆነ አለ አይደለ ኢንጆይ ያደረኩበት ቦታ ነው። በጣም ነው ደስ ብሎኝ የነበረው እዚህ በቆየሁበት ጊዜ ሁሉ እና በጣም ጎብኚ አላቸው። በነገራችን ላይ በጣም ጎብኚ አላቸው። እንደዚህ በጣም እውነት ፈረንጆች፣ እንደዚህ የውጭ ሀገር ዜጎች፣ እንደዚህ ሩሲያዎች፣ ብቻ ከተለያየ ሀገር የመጡ ሰዎች እኔ ቋንቋ ምን እንደሚያወሩ አላውቅም። እንደዚህ በባስ ምናምን ስንሄድም እንደዚህ የተለያየ ቋንቋ ያወራሉ። እኔ ምንኛን እንደሚያወሩ አይገባኝም ግን የተለያዩ ሀገር ዜጎች መጥተው የሚጎበኙት ቦታ ነው። ፊሊፒኖች ደግሞ በጣም ጎበዝ ናቸው። በዚህ በጣም ኢንጆይ ነው ያደረኩትኝ። እግዚአብሔር ብሎ ፊሊፒንስ ለሁሉም እንደነገርኳችሁ ለእኛ ኢትዮጵያውያን ፊሊፒንስ 1 ወር ያህል ያለ ቪዛ ሄደን መቀመጥ እንችላለን። ትንሽ የሚወደደው ትኬቱ ነው እንጂ ከዛ በተረፈ ምግብም ውድ አይደለም ፊሊፒን ላይ፣ ሆቴልም ውድ አይደለም ፊሊፒንስ ላይ። እንደውም ትንሽ ማንቀሳቀሻ ገንዘብ ያለው ሰው በሙሉ ሄዶ ፊሊፒንስን ሄዶ ቢጎበኝ ደስ ይለኛል። እነ ጃኒ ምናምን ብትሄዱ እዛ ደስ ይለኛል። ለጃኒ ያድርሱለት። ከዛ ያው እንደተለመደው በመኪና ከዛ በጀልባ ከዛ በመኪና ከዛ ይሄው ፕሌናችን ላይ ደረሰንና የሚገርመው በመጣሁበት ፕሌን ነው የተመለስኩት። ጌታን ይሄ በቃ በእንደዚሁ በራሱ እንትኑ ሆስተሱ ራሱ አልተቀየረም። ወንድ ነው ሆስተሱ በደንብ ነው ማስታውሰውና በመጣሁበት ፕሌን ነበር የተመለስኩት። እና እዚህ ጋር ደግሞ ይሄንን ሃይገር ባሳይ ይውላችሁ አንብቦት ሃይገር በቃ ኢትዮጵያ ትዝ አለኝ። እና እንትናችን ሻንጣችን ደግሞ ስንረከብ ኤርፖርት ላይ ደስ የሚለው እንደዚህ ሻንጣችሁ ሲመጣ ታዩታላችሁ። ይሄን ነገር ደግሞ ለየት ብሎ አይቼዋለሁ እስከዛሬ ከተጓዝኩበት ቦታ በሙሉ እና አመሰግናለሁ።